እንደምን አመሻችሁ። ክብር ሁሉ ለእግዚአብሔር ይሁን። እግዚአብሔር አምላካችን የተባረከ ይሁን። እግዚአብሔር መልካም ነው። አሜን። በመልካምነቱ ሁሌ ይደግፈናል፣ ያቆመናል፣ ያጸናናል። ዛሬን ደግሞ ይሄን እድል ሰጥቶናል። እሱ በሰጠን እድል ደግሞ ጌታ እናመልካለን። ክብር ለስሙ ይሁን። እግዚአብሔር የተባረከ ይሁን። ሁላችንም የእግዚአብሔርን ቃል በሉቃስ ወንጌል ምዕራፍ 12 ከ35 ጀምሮ እስከ 46 ያለውን እናነባለን። እሱን አንብበን እንጀምራለን። ሁላችሁም ካወጣችሁት እናንብበው። ወገባችሁ የታጠቀ መብራታችሁም የበራ ይሁን። እናንተም ጌታቸው መጥቶ ደጁን ሲያንኳኳ ወዲያው እንዲከፍቱለት ከሰርግ እስኪመለስ ድረስ የሚጠብቁ ሰዎችን ምሰሉ። ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው እነዛ ባሪያዎች ብፁዓን ናቸው። እውነት እላችኋለሁ ታጥቆ በማዕድ ያስቀምጣቸዋል፣ ቀርቦም ያገለግላቸዋል። ከሌሊቱም በሁለተኛው ወይም በሶስተኛው ክፍል መጥቶ እንዲህ ቢያገኛቸው እነዚያ ባሪያዎች ብፁዓን ናቸው። ይህን ግን እወቁ፣ ባለቤት በምን ሰዓት ሌባ እንዲመጣ ቢያውቅ ኖሮ በነቃ፣ ቤቱም እንዲቆፈር ባልፈቀደ ነበረ። እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። ጴጥሮስም ጌታ ሆይ ይህን ምሳሌ ለእኛ ወይስ ደግሞ ለሁሉ ትናገራለህ አለው። ጌታም አለ፣ እንኪያስ ምግባቸውን በጊዜው ይሰጣቸው ዘንድ ጌታው በቤት ሰዎቹ ላይ የሚሾመው ታማኝ ልባም መጋቢ ማን ነው? ጌታው መጥቶ እንዲህ ሲያደርግ ቢያገኘው ያ ባሪያ ብፁዕ ነው። እውነት እላችኋለሁ ባለው ሁሉ ላይ ይሾመዋል። ያ ባሪያ ግን ጌታዬ እስኪመለስ ይዘገያል ብሎ በልቡ ቢያስብ ሎሌዎችንም ገረዶችንም ይመታ፣ ይበላም ይጠጣም ይሰክርም ዘንድ ቢጀምር የዚያ ባሪያ ጌታ ባልጠበቃት ቀን ባላወቃትም ሰዓት ይመጣል፣ ከሁለትም ይሰነጥቀዋል፣ እድሉንም ከማያምኑት ጋር ያደርጋል ይላል። ክብር ሁሉ ለእግዚአብሔር ይሁን። ሌላው ክፍል አንደኛ ጴጥሮስ 4 ከ7 እስከ 11 ነው። ግን ዛሬ ስለማናየው እሱን አላነበውም። የምንነጋገርበት ርዕስ ተዘጋጁ የሚል ነው። ተዘጋጁ። ክብር ለስሙ ይሁን። ዝግጅት ያስፈልገናል። በምድር ላይ ዘላለማዊ ስላልሆንን ሁሌ ስለማንኖር መቼም በጣም የሚገርመው ነገር ሰዎች የምንሞት አይመስለንም እና በጣም ብዙ ጊዜ በቃ ሁሌ ሞት ድንገት ይሆንብናል። ግን ዛሬ ስለ ሞት አይደለም ላወራ የፈለግኩት። በምድርም ላይ ያለን ጌታ ሊመጣ ይችላል። መቼ እንደሚመጣ አናውቅም። ግን አንድ እርግጠኛ የሆንበት ነገር ጌታ ይመጣል። ክብር ለስሙ ይሁን። ስለዚህ ተዘጋጁ ልላችሁ ነው። እግዚአብሔር ይመስገን። ተዘጋጁ። አሁን ባለንበት ዘመን መቼም የመጨረሻ ዘመን ነው። ነገሮች ሁሉ በፍጥነት እየተለወጡ እየሄዱ ያሉበት ዘመን ነው። በጣም ይገርማል። ከዛሬ የተወሰነ ዓመት በፊት አንዳንድ ነገሮች አሁን ያዝናቸው ነገሮች ለምሳሌ ቺፕስ በካርዳችን ላይ አለ፣ ክሬዲት ካርዳችን ላይ፣ ዴቢት ካርዳችን ላይ አለ፣ ኢቨን ፓስፖርታችን ላይ፣ ስልካችን ላይ፣ ሁሉም ነገር ላይ ይዘን የምንዞረውን ይህንን ቺፕስ ከዛሬ የተወሰነ ዓመት በፊት እንደው በቃ ይሄ ነገር ተጀመረ መጣ ብንባል ኖሮ በጣም እንደነግጥ ነበረ። አሁን ግን ቀስ እያሉ አላምደው አሁን ደግሞ ሰውነት ላይ መቅበር ተጀምረዋል። እና በጣም የሚገርመው ግን ሁል ጊዜ እንድናስተውል እግዚአብሔር ደወል እየደወለልን ነው። በቃ እየቀረበ ነው፣ መምጫው እየቀረበ መሆኑን እና ትላንት የማናስባቸው ይሆናሉ ተብለው ማንጠብቃቸው ነገሮች አደባባይ ላይ እየተደረጉ ነው። የመምጣቱ ምልክቶች ብዙዎቹ እየታዩ ነው እና እንድንዘጋጅ ያስፈልጋል። ቤተ ክርስቲያን መዘጋጀት አለባት። ሙሽራይቱ ሙሽራውን ለመቀበል ዝግጁ ሆና መጠበቅ ይኖርባታል። አንዲት እህት ለሉሊት አንድ ነገር ነገረቻት። በአገራቸው ስላለው የሰርጋቸው እንዴት እንደሆነ በባህላቸው
ስታጫውታት ነበርና ምን አለች? ሙሽራይቱ መቼ መጥቶ እንደሚወስዳት ሙሽራው መቼ መጥቶ እንደሚወስዳት ማንም ሰው አይታወቅም። ያው ከጥቂት ጓደኞቹ በስተቀር የሷ ቤተሰቦች ወይም የሷ ጓደኞች አያውቁም። ስለዚህ ዝም ብለው ቤት ውስጥ ሆነው ብዙ ጊዜ በሌሊት ነው የሚመጣው፣ ማታ ነው የሚመጣውና ይጠብቁና አንዳንዶቹ ይደክማቸውና ይተኛሉ። አንዳንዶቹ ግን አንተኛም ብለው ይጠብቃሉ። ሌሊት ላይ ባልተጠበቀ ሰዓት ይዟት ይመጣና በዛ ሰዓት ነው ይዟት የሚሄደውና ተኝተው ያመለጧቸው ሲነቁ በጣም ይቆጫሉ፣ ሳላ ይላሉ። እና የጌታ አመጣጥ እንደዚህ እንደሆነ ነው። ድንገት ባልተጠበቀ ባልታሰበ ሰዓት እንደሚመጣ መጽሐፍ ቅዱስ ይናገራል። እና የመምጣቱ ምልክቶች ግን የመምጫውን ቀንና ሰዓት አንወቅ እንጂ የመምጣቱን መቃረብ እንደምናቅ፣ መምጫው መድረሱን እንደምናቅ፣ ሲዝኑን እንደምናቅ ግን መጽሐፍ ቅዱስ በግልጽ ነግሮናል። በተለይ መምጫው ሲቃረብ የሚታዩት ምልክቶች ምን ምንድናቸው ብለን ብናስብ ሁላችሁም የምታውቋቸው በግልጽ እየታዩ ያሉ በመጽሐፍ ቅዱስ የተጻፉልን ምልክቶች አሉ። የምድር መንቀጥቀጡን ማንሳት እንችላለን። ረሃቡን ማንሳት እንችላለን። በየስፍራው የሚሆነውን እና ርዛቱን ማንሳት እንችላለን። ሌሎች ነገሮችን ማንሳት እንችላለን። ራብ፣ ቸነፈር፣ ጦርነት፣ የምድር መናወጥ፣ እነኚህ ሁሉ ምልክቶች የምናውቃቸው ምልክቶች ናቸው። ግን በጣም የማናስተውለው ብዙ ጊዜ የማናስበው ሌላ አንድ ምልክት ጌታ የተናገረው አለ። እሱም እንደዚህ የሚል ነው። በማቴዎስ ወንጌል ምዕራፍ 24 ከቁጥር 37 እስከ 39 ታገኙታላችሁ። የኖህ ዘመን እንደነበረ የሰው ልጅ መምጣት እንዲሁ ይሆናል። በዚያች ወራት ከጥፋት ውሃ በፊት ኖህ ወደ መርከብ እስከገባበት ቀን ድረስ ሲበሉና ሲጠጡ ሲያገቡና ሲጋቡም እንደነበሩ የጥፋት ውሃ መጥቶ ሁሉን እስከወሰደ ድረስ እንዳላወቁ የሰው ልጅ መምጣት ደግሞ እንዲሁ ይሆናል ይላል። በኖህ ዘመን የነበረው ይመጣል። የጥፋት ውሃ ይመጣል፣ እግዚአብሔር ምድርን ሊያጠፋ ነው እያለ ኖህ ቢለፈልፍ የሚሰማው አልነበረ። የጥፋት ውሃ ሊመጣ ነው፣ እግዚአብሔር ሊያጠፋን ነው፣ እኔና ቤቴ ግን እናመልጣለን እያለ መርከብ ሲሰራ ያንን ሁሉ ዓመት የሚሰማው አልነበረ። ሲያገቡ፣ ሲጋቡ፣ ሲበሉ፣ ሲጠጡ፣ የፈለጉትን ሲያደርጉ ኖህ ላይም ሲቀልዱ ኖሩ። ድንገት ግን ባልተጠበቀ ሰዓት ባልተዘጋጁበት ሰዓት ያ የተባለው የጥፋት ውሃ መዝነብ ጀመረ። ምድር ጠፋች። ተዘጋጅቶ የነበረው ኖህ ግን አመለጠ። አሁን እንደዚህ ነው ያለው ብዙ ቦታ ላይ። አንፎርቹኔትሊ ኢቭን ቤተ ክርስቲያንም ውስጥ መሆን የሌለበት ነገር እንኳን ማለት ሁላችን ነቅተን መጠበቅ የሚገባን ሰዎች ቤተ ክርስቲያን ውስጥ ያለን ሰዎች እንኳን አልተዘጋጀንም። በብዙ ማለት ስለ አንድ ሰው ስለ ሁለት ሰው አይደለም የምናገረው። በአጠቃላይ የትም ቦታ ላይ ያለችው ቤተ ክርስቲያን አሁን ያለችበት ሁኔታ ሲታይ ዝግጁ አትመስልም። ምክንያቱም በቤተ ክርስቲያን ውስጥ ብዙ ነገር እየሆነ ነው። አመጽ እየበዛ ነው። ጠብ እየበዛ ነው። ቂም አለ፣ ጥላቻ አለ፣ መከፋፈል አለ። በድብቅ ኃጢአት የሚለማመዱ አሉ፣ በግልጽ ኃጢአት የሚሰሩ አሉ። ምን አለበት እያሉ ችግር የለውም ነፍሴ ነው የዳነው ስጋዬ አይደለም፣ ስጋዬን እግዚአብሔር አይፈልገውም እየተባለ እንደፈለገ ይኮናልና በእንዲህ አይነት ሁኔታ ላይ ሆነን ተዘጋጅተናል ብንል ራሳችንን ነው የምናታልለው። መጽሐፍ ቅዱስ እንደዚህ ብሎ ይናገራል። በሁለተኛ ጴጥሮስ ምዕራፍ 3 ቁጥር 3 ላይ በመጨረሻው ዘመን ግን እንደ ራሳቸው ምኞት የሚመላለሱ ዘባቾች በመዘበት እንዲመጡ ይህን በፊት ወቁ ይላል። እንደ ራሳቸው ምኞት የሚመላለሱ ዘባቾች በመዘበት እንደሚነሱ ይህን አስቀድማችሁ ወቁ፣ ይህን በፊት ወቁ ይላል።
አስቀድሞ እንዲህ አይነት ሰዎች ይነሳሉ። እንደ ራሳቸው ምኞት የሚመላለሱ እንደ ራሳቸው ሐሳብ የሚኖሩ ሰዎች ይነሳሉ። በሁለተኛ ጢሞቴዎስ ምዕራፍ 3 ላይም ሄዳችሁ ማንበብ ትችላላችሁ። አሁን እሱን ክፍል አላነበውም፣ ግን ምን አይነት ሰዎች እንደሚበዙ በግልጽ ይናገራል። በመጨረሻው ዘመን እነኚህ ነገሮች ሁሉ እየታዩ ነው ወገኖች። ንቁ እያለን ነው እግዚአብሔር። ንቁ፣ የምትነቁበት ሰዓት ደርሷል እያለን ነው። በአደባባይ ላይ ብዙ ነገር እየተደረገ ነው። የሚታፈርበት ነገር ኩራት ሆኖ ፕራይድ ተብሎ ሰዎች ለሰልፍ እየወጡ ነውራቸውን በአደባባይ እያሳዩ ነው፣ እየገለጡ ነው። ምንም ችግር የለውም። እየተሟገቱ ነው፣ መብታችን ነው እያሉ። የአሜሪካ ፍርድ ቤቶች ሊያጸድቁላቸው ይችላሉ። የአሜሪካ መንግስት ልክ ነው ሊላቸው ይችላል። እግዚአብሔር ግን አንድ ቀን የሚነሳበት ጊዜ ይሆናል። ከዙፋኑ ሲነሳ ማንም አያቆመውም ወገኖቼ። ሌላው በቤተ ክርስቲያን የሚታየውን ምልክት ደግሞ ነገራችሁ። ብዙ ጊዜ የማናስተውለው እንቅልፍ ይላቸዋል ይላል በማቴዎስ ወንጌል ምዕራፍ 25 ላይ። ሙሽራው በዘገየ ጊዜ ሁሉ እንቅልፍ አላቸውና ተኙ ይላል። መንፈሳዊ ድንዛዜ ምን ማለት ነው? ጌታ ይመጣል መምጫው ቀርቧል ቢባል ጆሮ ሰጥቶ የሚሰማ ብዙ ሰው የለም። ሁሉንም አይደለም አሁንም እየተናገርኩ ያለሁት፣ ግን በቃ እንዲህ አይነት ነገር ይታያል በቤተ ክርስቲያን። ሰባኪዎችም ሁሉም አይደሉም ስለ መጨረሻው ዘመን የሚሰብኩት። ፓስተሮች፣ አገልጋዮች፣ ወንጌላውያን ሁሉ አይናገርም። ሰውን ኦፌንድ እንዳናደርግ ሰው ይቀራል። ዛሬ ስለ ጌታ ምጽአት ካልክ በቃ ይቀራል እና እንዲህ ያለ በቃ ሀርድ መስጠት አያስፈልግም ምናምን ይላሉ። ወገኖች ይህንን ካልነገርናችሁ እግዚአብሔር ደግሞ ይጠይቀናል እኛን። እውነቱ ይሄ ነው። ጌታ ይመጣል። ክብር ለስሙ ይሁን። ብንዘጋጅ ይሻላል። ጌታ ይመጣል። ስለነኚህ 10 ቆነጃጅቶች ሲናገር ነው። 10ም እንቅልፍ አላቸውና ተኙ ይላል። የምንነቃበት ጊዜ አሁን ነው። መጽሐፍ ቅዱስ እንዲህ ይላል በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 6 ላይ እንግዲያስ እንንቃ፣ በመጠን እንኑር እንጂ እንደሌሎች አናንቀላፋ ይላል። እንንቃ፣ በመጠን እንኑር፣ ራሳችንን እንግዛ፣ ራስን እየገዛን እንኑር፣ በመጠን እንኑር። ጌታ እንደሚመጣ ሙሽራዋን እንደምትጠባበቅ ሙሽሪት ሆነን እንኑር። ድንገት ባላሰብንበት ሰዓት ጌታ ሊመጣ ስለሚችል ድንገት ስለሆነ አመጣጡን ማንም ባልጠበቃት ሰዓት ባልተዘጋጀንበት ቀኗና ሰዓቷ አትታወቅም። የፈለገ ሰው ካልኩሌት እያደረገ ቢነግራችሁ አይምሰላችሁ፣ ውሸት ነው። 2011 2013 2000 በየትኛውም ካልኩሌሽን አይገኝም። በቃ አይታወቅም። ግን ሁል ጊዜ ተዘጋጅተን እንድንኖር የእግዚአብሔር ቃል ይነግረናል። በጣም ቤተ ክርስቲያን ውስጥ መዘናጋት እንደበዛ፣ የጌታ መምጣት ብዙ ሰዎችን እንደማያስደነግጣቸው እንደውም እንደማይገርማቸው አንድ መረጃ ልንገራችሁ። በ2006 ላይ የተደረገ በክርስቶስ ኢየሱስ መምጣት የተደረገ ፒው የሚባል የሪሰርች ሴንተር የምርምር ማዕከል የጥናት ማዕከል ያደረገው ሪሰርች ነው እና ይሄ ሪሰርች የተደረገው በአሜሪካ ባሉ ክርስቲያኖች ላይ ነው። ይሄ ሪሰርች የተሰራው ጥናት የተሰራው የአሜሪካ ያሉ ክርስቲያኖች ሁሉ ተጠይቀዋል ማለት ሳይሆን ግን ሳምፕል ተወስዶ ነው። ሊወክሉ ይችላሉ የሚባሉ ከሴትም ከወንድም ከተለያዩ ዲኖሚኔሽኖች ከክርስቲያኖች ላይ የተደረገ ጥናት ነው አሁን መነግራችሁ። እና የመጀመሪያው ጥያቄ እንደዚህ የሚል ነው: Do you believe in the second coming of Jesus Christ? ጌታ ኢየሱስ ዳግም ይመጣል ብላችሁ ታምናላችሁ ወይ ተብሎ ተጠይቀው
79% የስ ይላሉ፣ አዎ ይመጣል ብለው ያምናሉ። 17% ግን አይመጣም ብለው ነው የሚያምኑት። በጣም የሚገርመው 4% ደግሞ ኖ ኦፒኒየን ወይም አስተያየት ያልሰጡ ናቸው። ቤተ ክርስቲያን ውስጥ እየኖሩ እየተመላለሱ ክርስቲያን ነን እያሉ ጌታ ኢየሱስ ይመጣል ወይ ሲባል አይመጣም፣ አናምንም በዚህ የሚሉ ሰዎች አሉ። እንግዲህ ያው ለምን ቸርች እንደሚመጡ አይገባኝም። ማለት ለምን እግዚአብሔርን ማምለክ ለምን አስፈለገ? እኔ እውነቴን ነው የምናገረው። ተስፋ ባይኖረኝ እንዲህ ያለ ተስፋ ባይኖር እኔ ብዙ የምሰራው ስራ አለኝ። ለምን ጊዜን አጠፋለሁ? ለምን እግዚአብሔር እያልኩ ጊዜን አጠፋለሁ? ግን እርግጠኛ የሆንኩበት አንድ ተስፋ አለኝ። ጌታ ይመጣል። ሃሌሉያ! ክብር ለስሙ ይሁን። ይመጣል። ከሱ ጋር ለዘላለም እኖራለሁ። ይሄ ነው የክርስቲያኖች ተስፋ። ይመጣል። በዚህ መሰረት ላይ ካልተመሰረተ ተስፋችሁ፣ አምልኳችሁ፣ አገልግሎታችሁ ሁሉ በዚህ መሰረት ላይ ካልተመሰረተ አንድ ቀን ሊፈርስ ይችላል። አንድ ቀን ራሳችሁን ያልጠበቃችሁት ቦታ ላይ ልታገኙ ትችላላችሁ። በጣም ጥቃቅን ምክንያቶች ሊያርቋችሁ፣ ከእግዚአብሔር ቤት ሊያስወጧችሁ፣ ደግሞ ከእግዚአብሔር ጋር ያላችሁን ህብረት ሊያስቀሩ ይችላሉ። የትኛውም አይነት ምክንያት መሰረታችሁን መርምሩ። ጌታ ይመጣል። ሃሌሉያ! ተስፋ አለኝ እያላችሁ ኑሩ። ተስፋችን የሱ መመለስ፣ የሱ መምጣት ነው። ለዘላለም ከሱ ጋር በእረፍት መኖራችን ነው። ክብር ለስሙ ይሁን። ይመጣል። ሁለተኛው ጥያቄ እንዲህ የሚል ነው። Do you believe that Jesus will return to earth in your lifetime? ባንተ ወይም ባንቺ የህይወት ዘመን ጌታ ይመጣል ብለህ ታምናለህ ወይ ተብለው የተጠየቁ ናቸው። 20% የስ ይላሉ፣ አዎ እናምናለን ይላሉ። 39% ደግሞ አናምንም የሚሉ ናቸው። ኖ የሚል መልስ ነው የሰጡት። 14% አይታወቅም የሚል መልስ ነው የሰጡት። 6% ደግሞ ያው አስተያየት አልሰጡም፣ ኖ ኦፒኒየን። እና 21% አሁንም ጭራሽ ጌታ እንደሚመጣ አናምንም፣ ተመልሶ ይመጣል ብለን አናምንም የሚሉ ክርስቲያኖች ናቸው። ሌላው ጥያቄ እንደዚህ ይላል። Is the time of the second coming revealed in biblical prophecies? መጽሐፍ ቅዱስ ውስጥ ስለ ጌታ መምጣት ትንቢት ተነግሯል ወይ ተብለው የተጠየቁ ናቸው። እነኚህ ደግሞ 33% የስ ይላሉ፣ 40% ኖ የሚል መልስ ነው የሰጡት። 6% አሁንም ኖ ኦፒኒየን፣ 21% አሁንም ጭራሽ ጌታ በመምጣቱ አናምንም ይላሉ። በጣም የሚገርመው ግን በአዲስ ኪዳን ብቻ ጠቅላላ መጽሐፍ ቅዱስ ውስጥ ከ1000 በላይ ያለ 1000 በላይ ግን አዲስ ኪዳን ውስጥ ብቻ ከ300 በላይ ስለ ጌታ ዳግም ምጽአት ተነግሯል። በተለያየ መልኩ ተጠቅሷል። በተለያየ መልኩ የትኛውን መጽሐፍ ቅዱስ እያነበቡ ነው እንደሚሉ አይገባኝም። ይሄ መንፈሳዊ ድንዛዜ ነው። እንቅልፍ ማለት ይሄ ነው። እንቅልፍ ማለት ይሄ ነው። በጣም የሚገርመው የሚበዙት ናቸው ነው የሚሉት 40% ነው። 33% ብቻ ናቸው የስ ያሉት። 21% ያው ጭራሽ አይመጣም ብለው ስለሚያምኑ ተገላግለዋል። 6% ደግሞ ስላልገባቸው ይሆናል አስተያየት አንሰጥም ነው ያሉት። ሌላው ጥያቄ እንዲህ የሚል ነው። Before the second coming the world situation will be የሚል ነው። ማለት ምን ይመስላል የዓለም ሁኔታ ከክርስቶስ ኢየሱስ መምጣት በፊት የሚኖረው የዓለም ሁኔታ ምን ይመስላል የሚል ጥያቄ ነው። 34% እየከፋ ነው የሚሄደው፣ እየባሰ ነው የሚሄደው ይላሉ። 4% ኢምፕሩቭ ያደርጋል፣ የተሻሻለ ነው የሚሄደው ይላሉ። 37% ደግሞ አይታወቅም የሚሉ ናቸው። 4% አስተያየት አልሰጡም። አሁንም 21% ጌታ ጭራሽ አይመጣም ብለው ያምናሉ። ሌላው ጥያቄ Can people and nations affect when Christ returns? ሰዎች እና ኔሽኖች የክርስቶስን ዳግም ምጽአት አፌክት ያደርጉታል ወይ ተብሎ ነው የተጠየቀው። 23% የስ ይላሉ፣
50% ኖ ይላሉ። 6% አሁንም ኖ ኦፒኒየን ወይም አስተያየት ያልሰጡ ናቸው። 21% ደግሞ አሁንም ጌታ ኢየሱስ አይመጣም ብለው የሚያምኑ ናቸው። ጌታ ይመጣል። አሜን። ኢየሱስ ጌታ ነው። እውነት ነው። ይሄ እውነተኛ ተስፋ። ይሄ በደንብ ውስጣችን ባይገባ ኖሮ ጌታን እንዳልኳችሁ ጌታን ማምለክ አያስፈልግም። ተስፋ ከሌለ ምድራዊ ብቻ ከሆነ ተስፋ አብላኝ አጠጣኝ ከሆነ ከኔ የተሻለ እኮ ጥሩ ቤት የሚኖሩ ጥሩ መኪና ያላቸው ጥሩ የሚበሉ ጥሩ የሚጠጡ በጣም ብዙ አሉ እኮ ከኛ የበለጡ። ጭራሽ አንደርስባቸውም። ልንገራችሁ፣ በጣም በቢሊየንስ እየቆጠሩ ያሉ። ተስፋችን ምድራዊ አይደለም፣ ተስፋችን ሰማያዊ ነው። ክብር ለስሙ ይሁን። ኢየሱስ ጌታ ነው። ጌታ ይመጣል እና በቁጥር 35 ላይ ባነበብነው ክፍል በሉቃስ ወንጌል ምዕራፍ 12 ቁጥር 35 ላይ የሚናገረው ነገር አለ። እንደዚህ ነው የሚለው፣ ወገባችሁ የታጠቀ መብራታችሁም የበራ ይሁን ይላል። ወገባችሁ የታጠቀ መብራታችሁም የበራ ይሁን። ወገብን መታጠቅ የሚያመለክተው ምንድን ነው? ዝግጅትን ነው የሚያመለክተው። በዘጸአት ምዕራፍ 12 ቁጥር 11 ላይ ሄዳችሁ ስትመለከቱ መጽሐፍ ቅዱስ እስራኤላውያን ከመውጣታቸው በፊት የግብፃውያን የበኩር ልጅ ከመሞቱ በፊት የሚናገረው አለ። ወገባችሁን ታጥቃችሁ በትራችሁን በእጃችሁ ይዛችሁ ጫማችሁን ደግሞ በእግራችሁ አጠልቃችሁ ተዘጋጅታችሁ ብሉ ይላል። የፋሲካውን በግ ተዘጋጅታችሁ ብሉ። ለመሄድ እንደተዘጋጀ ለመውጣት እንደተዘጋጀ ሰው ሆናችሁ ነው ያንን የምትበሉት። እናቶች ኢትዮጵያ ታስታውሳላችሁ አይደለ? ስራ ሲኖር ወይ የሚደግሱት ድግስ ካለ ወይ ሰርግ ካለባቸው በደንብ አድርገው በመቀነት ወገባቸውን ይታጠቃሉ። የመዘጋጀት ምልክት ነው። ሬዲ ሲሆኑ በቃ ለሚገጥማቸው ስራ ለሚያደርጉት ነገር። በእስራኤላውያን ባህል ደግሞ የሚለብሱት ልብስ በጣም ረጅም ስለሆነ ለስራ አያመችም፣ ለመሄድም አያመችም። ወጥተውም ሲሄዱ ከግብፅ ምድር በቃ ለመራመድም ብዙ አያመችም። ስለዚህ በደንብ አድርገው ሰብሰብ አድርገው ይታጠቁታል። እና የእናንተም ወገብ የታጠቀ ይሁን፣ ተዘጋጅታችሁ ጠብቁ ነው የሚለን መጽሐፍ ቅዱስ። ክብር ለስሙ ይሁን። ዝግጅት ግን የአንድ ጊዜ ጉዳይ ብቻ አይደለም። አንድ ሰሞን ተዘጋጅተን፣ አንድ ሰሞን ተነቃቅተን፣ አንድ ሰሞን ጌታ ይመጣል ብለን እንደገና የምናንቀላፋበት ነገር አይደለም። ጌታ በተናገረው በዚህ ምሳሌ አገልጋዮች በዚህ ባነበብነው በሉቃስ ወንጌል ምዕራፍ 12 ላይ አገልጋዮች መብራታቸውን ካበሩ በኋላ ተመልሰው አይተኙም። ለሰርግ የሄደ ነው ጌታቸው፣ ለሰርግ ሄዷል። በዛን ጊዜ በባህላቸው በእስራኤላውያን ባህል የነበረው የሰርግ ነገር እንደኛ በቃ የአንድ ቀን አይደለም፣ ብዙ ነው። ቢያንስ ሳምንት ያህል ለሳምንት ያህል ሰርግ ይደረጋል። በቃ ዝግጅቱ ድግሱ ለሳምንት ያህል ይቆያል። በጣም የሚገርም ሳምንት ሙሉ። ስለዚህ የለም ማለት ነው። ጌታቸው ለሰርግ ሄዷል። እዛ ቆይቶ ነው የሚመጣው። በየትኛዋ ሰዓት እንደሚመጣ አያውቁም። እንደዚህ ዘመን ደግሞ ይሄ ስትሪት ላይት የለም። ስለዚህ ሻማቸውን ኩራዛቸውን ይዘው ነው አብርተው የሚጠብቁት። ዘይታቸውን ሞልተው ነው የሚጠብቁት። ሳምንት ይቆይ ወይም ከዛ በላይ ይቆይ አይታወቅም። እኛ አንዱም ቀን ነው የሚሰለቸን። ሳምንት ሙሉ እንዴት እንደሚሰርጉን አይገባኝም። ጨንቆኝ መቼ ነው የሚለቁኝ ብዬ በጣም ተጨንቄ ነበር። የሰርጌ ቀን አንዱ መጥቶ በዚህ ዙር ሲለኝ፣ አንዱ በክብ ስራ ሲለኝ፣ አንዱ አሸፍሽፍ ሲለኝ እንደ ነፃነቴን አጥቼ መቼ ነው ዛሬ የሚመሸው እያልኩ እንደ ጨነቀኝ ነው ያለቀው። ክብር ለስሙ ይሁን። ተዘጋጁ። ጌታን ለመቀበል የተዘጋጁ ሰዎች ምን እንደሚመስሉ እዛው ክፍል ላይ ይነግረናል። ጌታን ለመቀበል የተዘጋጁ ሰዎች ምን አይነት ሰዎች እንደሆኑ በቁጥር 35 ቅድም ባነበብኩት ላይ መብራታቸው የበራ ሰዎች ናቸው። መጽሐፍ ቅዱስ አማኞች የዓለም ብርሃን እንደሆንን ይናገራል። በማቴዎስ ወንጌል ምዕራፍ 5 ቁጥር 14 ላይ እናንተ ምንድናችሁ ይላል? የዓለም ብርሃን ናችሁ ብሎ ይናገራል። ብርሃን ናችሁ።
ነገር ግን ብርሃናችን በዓለም ላሉ ሰዎች መታየት ካልቻለና በተለያዩ ነገሮች የተሸፈነ ከሆነ አልተዘጋጀንም ማለት ነው። አልተዘጋጀንም። ብርሃናችን ካልበራ፣ ሕይወታችን ካልተናገረ፣ ሕይወታችን የማይመሰክር ከሆነ፣ ብርሃን እኛ ዘንድ ከሌለ ሌሎችን ሊያዩት የሚችሉ ቢያንስ አይተው ጌታን እንኳን ባይቀበሉ ግን በቃ በእኛ ሕይወት መኮነን አለባቸው። በጽድቅ የማይኖሩ ሰዎች በምንኖረው ኑሮ ብርሃናችሁ የበራ ይሁን ይላል። በዓለም ላሉ ልናበራ ይገባል። በማቴዎስ ወንጌል ምዕራፍ 25 ቁጥር 1 እስከ 13 ባለው ክፍል የ10 ቆነጃጅቶች ታሪክ ይነግረናል። የ10 ቆነጃጅቶች ምሳሌ ስንመለከት 10ም የሙሽራውን መምጣት ይጠባበቃሉ። 10ም መብራታቸውን ይዘዋል። 10ም እንቅልፍ ብሏቸው ተኝተዋል። ነገር ግን ልዩነታቸው ምን ነበር? 5ቱ ልባሞች ተዘጋጅተው ዘይት ሞልተው ይዘው ነው። 5ቱ ሰነፎች ግን ዘይት አልነበራቸው። ዘይቱ የመንፈስ ቅዱስ ምሳሌ ነው። ይሄ ዘይት ከሌለ በሕይወታችን፣ ይሄ ዘይት ከሌለ በውስጣችን፣ ይሄ ኃይል የማይሰማን ከሆነ፣ ብርሃናችን የበራ ካልሆነ ቆም ብለን ልንጠይቅ ይገባል። ሕይወታችን ተዘጋጅቻለሁ ወይ? እውነት ተዘጋጅቻለሁ ወይ? ዕለት ዕለት የመንፈስ ቅዱስ ኃይል በመሙላት ተዘጋጅተን የጌታን መምጣት ልንጠባበቅ ይገባል። መጽሐፍ ቅዱስ በኤፌሶን ምዕራፍ 5 ቁጥር 18 ላይ መንፈስ ይሙላባችሁ እንጂ በወይን ጠጅ ይህ ምንድን ነው ይላል? ማባከን ነውና። እየባከነ ነው ማለት ነው። ዘይት ሊክ እያደረገ ነው። እንደፈለግን የምንኖር ከሆነ ማለት የእግዚአብሔር መንፈስ ሲወቅሰን የማንመለስ ከሆነ፣ ተው የሚለንን ነገር የማንተው ከሆነ፣ በእንቢተኛነት የምንቀጥል ከሆነ፣ ከሰዎች ጋር ባለን ግንኙነት፣ ከባለትዳር ጓደኞቻችን ጋር ባለን ግንኙነት ሊሆን ይችላል፣ ከስራ ቦታ ከምናውቃቸው ባለን ግንኙነት፣ ሰዎች እንደሚያወሩት አብረን የምናወራ ከሆነ፣ ሰዎች የሚኖሩትን ላይፍ ስታይል እኛም የምንኖረው ከሆነ ለጊዜው ላይታወቀን ይችላል። ግን እርግጠኛው ሆኜ ልንገራችሁ ዘይት እየተንጠባጠበ ነው። አንድ ቀን ያልቅና መኪናው ሊቆም ይችላል። እየተንጠባጠበ ነው፣ አይታወቅም። ትንሽ ጠብ እያለ ስለሆነ አይታወቅም። አንድ ቀን ድንገት ሳታውቁት ነው ሕይወታችን ተጎድቶ የምናየው። ስለዚህ ሁል ጊዜ ዘይታችን የሞላ ሊሆን ይገባል። ሁል ጊዜ የእግዚአብሔርን ነገር ሁል ጊዜ አክብረን መያዝ መቻል አለብን። በምንም ነገር ኮምፕሮማይዝ አታድርጉ። በምንም ነገር፣ በልጆች፣ በትምህርት፣ በስራ፣ በትዳር፣ በየትኛውም ነገር አይመጥንም ወገኖቼ። እነኚህ ሁሉ እርግጥ ነው አስፈላጊዎች ናቸው። ጌታ ለእነኚህ ሁሉ ጊዜ ይሰጠናል። እርግጠኛው እነግራቸዋለሁ። እሱን ካስቀደምን ለሁሉም ጊዜ ይሰጠናል። ጌታ ሁሉን ቀድሞን ይሰራል። ክብር ለስሙ ይሁን። ኢየሱስ ጌታ ነው። ክብር ሁሉ ለእግዚአብሔር ይሁን። አንዳንድ ጊዜ ማድረግ የማልችላቸውን ነገሮች ወይ አገልግሎት ወይ ጸሎት ሰዓት ሆኖ በቃ ማድረግ በጣም ጊዜ አይበቃኝም ብዬ የምፈራቸውን ነገሮች ጌታ ሆይ እንግዲህ በቃ ለአገልግሎት ሄዳለሁ ወይ ካንተ ጋር መሆን እፈልጋለሁ፣ የቀረውን ነገር ደግሞ ላንተ ሰጣለሁ ብዬ ለሱ ከተውኩኝ ሳይከናወን የሚቀር ነገር ምንም የለም። እንደውም ልንገራችሁ አይደለም ከኔ የተሻለ እሱ ሰርቶ ነው የማየው። ክብር ለስሙ ይሁን። እኔ ብሰራው ማላደርገውን ነገር ጌታ ሰርቶታል። ለሱ እየሰጠን ጊዜን ለጌታ ልንሰጥ ይገባል። መብራታቸው የበራ ሰዎች። ሁለተኛ የተዘጋጁ ሰዎች ቁጥር 37 ላይ ታገኙታላችሁ። ለእግዚአብሔር ስራ የሚተጉ ሰዎች ናቸው።
ቁጥር 37 እንዲህ ይላል፣ ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው እነዚያ ባሪያዎች ብፁዓን ናቸው። እውነት እውነት እላቸዋለሁ ታጥቆ በማዕድ ያስቀምጣቸዋል፣ ቀርቦም ያገለግላቸዋል ይላል። ጌታቸው ሲመጣ ድንገት ከሰርግ ሲመለስ ሲተጉ የሚያገኛቸው እነኛ ባሪያዎች ብፁዓን ናቸው ይለናል። ክብር ለስሙ ይሁን። መጽሐፍ ቅዱስ በተለያየ ቦታ ላይ ደጋግሞ ስለ ትጋት ይናገራል። አንዱን ክፍል እናንብብ። በማርቆስ ወንጌል ምዕራፍ 13 ማርቆስ ወንጌል ምዕራፍ 13 ቁጥር 33 እንደዚህ ይላል፣ ጊዜው መቼ እንዲሆን አታውቁምና ተጠንቀቁ፣ ትጉ፣ ጸልዩም ይላል። እንደገና ቁጥር 36 ድንገት መጥቶ ተኝታችሁ እንዳገኛችሁ ስለዚህ ምን በሉ ትጉ ይላል። ቁጥር 37 ለእናንተ የምነግራችሁ ለሁሉ ላለው ትጉ ብሎ ይናገራል። ስለ ትጋት ሳስብ ብዙ ጊዜ የሚመጣልኝ ሰው አለ። በሉቃስ ወንጌል ምዕራፍ 2 ላይ ስምዖን የሚባል ሰው ምዕራፍ 2 ላይ ሄዳችሁ ብታዩት በሉቃስ ወንጌል ምዕራፍ 2 ላይ ቁጥር 25 ጀምሮ ላይ አንብቦ፣ እነሆም በኢየሩሳሌም ስምዖን የሚባል ሰው ነበረ። ይህም ሰው የእስራኤልን መጽናናት ይጠባበቅ ነበር፣ ጻድቅና ትጉም ነበረ፣ መንፈስ ቅዱስም በእርሱ ላይ ነበር ይላል። ዘይቱን ሞልቶ ነው የሚጠብቀው። የሚጠባበቀው ነገር አለ። የእስራኤልን ተስፋ፣ ለእስራኤል የተሰጠውን ተስፋ የመሲሁን መምጣት ይጠባበቅ ነበረ። እሱ ሲመጣ የእሱን መወለድ ሳታይ አትሞትም ተብሎ በመንፈስ ተነግሮት ይጠባበቅ ነበረ። ግን ትጉ ነበረ፣ መንፈስ ቅዱስም በእርሱ ላይ ነበረ ብሎ መጽሐፍ ቅዱስ ይናገራል። በጌታ የተቀባውን ሳያይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበረ። በመንፈስም ወደ መቅደስ መጣ። ወላጆቹም እንደ ሕጉ ልማድ ያደርጉ ዘንድ ሕፃኑን ኢየሱስን ባስገቡት ጊዜ እርሱ ደግሞ ተቀብሎ አቀፈው። እግዚአብሔርንም እየባረከ እንዲህ አለ፣ ጌታ ሆይ አሁን እንደ ቃልህ ባሪያን በሰላም ታሰናብተዋለህ። ዓይኖቼ በሰዎች ሁሉ ፊት ያዘጋጀውን ማዳንህን አይተዋልና። መምጣቱን የሚጠባበቅ ነበረ። በጣም የሚገርመኝ ይሄ ሰው ማለት የጌታ ደቀ መዛሙርት እንኳን ሐዋርያቱ እንኳን ወዲያው አይደለም ያወቁት። ብዙ ቆይቶ ነው የገባቸው መሲህ መሆኑን። እውነተኛ ያው ጥሩ ራባይ እንደሆነ ያውቃሉ። ማለት በቃ ፍቅሩ የሚማርካቸው ብዙ ነገር አለ። ግን መሲሁ እሱ መሆኑን በኋላ ነው የገባቸው። ወዲያው አላወቁ። ይሄኛው በትጋት ይጠብቅ ስለነበረ፣ እየተጋ እየጸለየ ይጠብቅ ስለነበረ ገና ሕፃን ገና ሲወለድ ነው ያወቀው። አሁን ባሪያን አሰናብተኝ በቃ አለ። የምትጠባበቀውን አይቻለሁ አለ። ትናፍቃላችሁ ወይ የጌታን መምጣት? ትጠብቃላችሁ ወይ? ሲመጣ ሚስት ታረጉታላችሁ ወይንስ ደግሞ ከሱ በፊት መጥተው እኛንን የሚሉትን ግራ የሚያጋቡትን ነው ምናምነው? ወይስ ደግሞ በእውነት ሲመጣ እሱን እንለየዋለን እናውቀዋለን? እንዴት ነው እየጠበቅ ነው ያለ ነው? እንዳልኳችሁ ድንገት ነው የሚመጣው ጌታ፣ ድንገት ነው። ሌላውም በዛው ክፍል ላይ በሉቃስ ወንጌል ምዕራፍ 2 ላይ ቁጥር 36 ላይ የምናገኛት ሴት አለች። ከአሴርም ወገን የምትሆን የፋኑኤል ልጅ ሐና የምትባል አንዲት ነቢይ ነበረች። እርሷም ከድንግልናዋ ጀምራ ከባሏ ጋር 7 ዓመት ኖረች። እርሷም 84 ዓመት ያህል መበለት ሆና በጣም አርጅታ ነበረ። በጾምና በጸሎትም ሌሊትና ቀን እያገለገለች ከመቅደስ አትለይም ነበር። እቺም ደግሞ እየተጋች የምትጠብቅ ሌላዋ ሴት ነበረች። የጌታን መምጣት በሁለት መንገድ ነው የሚገልጸው የተነሳንበት ክፍል ሉቃስ 12 በሁለት መንገድ ይገልጸዋል አመጣጡን። ቁጥር 39 ላይ እንዲህ ይላል፣
ይህን እወቁ፣ ባለቤት ግን በምን ሰዓት ሌባ እንዲመጣ ቢያውቅ ኖሮ በነቃ እንዲቆፍርም ባልፈቀደ ነበር ይላል። አንደኛው እንደ ሌባ ነው የሚመጣው ይላል። የሚነግረን ምሳሌ ይሄ ነው። እንደ ሌባ ነው የሚመጣው። እዚህ ሀገር ሌባ ችግር የለበትም፣ ቀንም ሊመጣ ይችላል። ግን በቃ አገራችን እንደምታውቁት ሌሊት ነው ቆፍሮ የሚገባው ሌባ ድንገት በቃ እና በጠበቀ ይጠብቃል። አንድ ሰው ሲነግረኝ ምን አለ፣ የነበረበት አካባቢ ይሄ ታስታውሱ እንደሆነ የጨረቃ ቤት የሚባል አለና ይሰራሉ። ዝም ብሎ በሌሊት ሰርተው ቤቱን ቁጭ ያደርጉታል። ከዛ በኋላ በቃ ይገባኛል እያሉ ይከራከራሉ። እና እዛ አካባቢ የሰራን ሰዎች በሙሉ ቤት ተሰረቃል። በቃ ይሄ ገና ያስገባነውን ዕቃ ቆርቆሮውን ምናምኑን ሌባ በጣም በቃ በተደጋጋሚ ሰርቅ ነበር። እና የኔ ቤት ነው የቀረው። አንድ ቀን ዝም ብዬ እጠብቃለሁ አለ። በቃ ብዙ ቀን እጠብቃለሁ ብቻ እንዳይወሰድ፣ ሌሊቱን አልተኛም አለ። አንድ ቀን ግን ጠብቄ ወደ 2 ላይ በእኛ አቆጣጠር ማለት ነው ሌሊት 8 ሰዓት ላይ በኢትዮጵያ አቆጣጠር ተኝቼ በኢትዮጵያ 10 ሰዓት ላይ ከ2 ሰዓት በኋላ ማለት ነው መጥቶ እቃ ወስደው ጠራርገው ይዘውኝብኝ ሄደዋል። መጠበቅ ካልቀረ እስኪነጋ መጠበቅ ነው። ክብር ለስሙ ይሁን። ጠብቁ የሚለን ለዚህ ነው። ጠብቁ። ስለዚህ እንደ ሌባ ይመጣል ይላል። አንደኛው አመጣጡ እንደ ሌባ ነው ይላል። ሁለተኛው ደግሞ እንዲህ ይላል፣ ቁጥር 42 ጀምሮ ላንብቦ። ቁጥር 41 ጀምሮ ጴጥሮስም ጌታው ይህን ምሳሌ ለእኛ ወይስ ደግሞ ለሁሉ ትናገራለህን አለው። ጌታም አለ እንኪያስ ምግባቸውን በጊዜው ይሰጣቸው ዘንድ ጌታው በሌሊት በቤት ሰዎቹ ላይ የሚሾመውን ታማኝ ልባም መጋቢ ማን ነው? ጌታው መጥቶ እንዲህ ሲያደርግ የሚያገኘው ያ ባሪያ ብፁዕ ነው። እዚህ ላይ ደግሞ እንደ ሱፐርቫይዘር ይመጣል። በደንብ የሚገባን ይሄኛው ነው አይደለም? እንደ ስራ ተቆጣጣሪ ይመጣል። ስራ ቦታችሁ ላይ ማለት መስራት የማይገባችሁን እየሰራችሁ ወይም ደግሞ ስራ የተሰጣችሁን ስራ ሳትሰሩ ችላ ብላችሁ እየተዝናናችሁ እያለ ድንገት ሱፐርቫይዘር ሲመጣ እንዴት ነው የምታስቡት? አንዳንዶቹ እንደውም ገና ሲቀጠሩ እዚህ አካባቢ እንትን ካሜራ አለ እንዴ ብሎ ይጠይቃሉ። በጣም ይገርማል። አሁን አንድ ቀለታ ዜና ላይ አየሁት። ምንድነው የሆነ አማዞን የሚባል ይሄ ኦንላይን እቃ የሚሸጡ ሁላችሁም ታውቃላችሁ ስለምትገዙ። ከዛ እሱ ድርጅት አማዞን ያመጣው ምንድነው ይሄ ቦክስ ሲቀባበሉ ምናምን እጃቸው እንቅስቃሴ ሲያቆም የሚያሳያቸው ነገር እዚህ ሰራተኞች እጅ ላይ ያስራሉ። ቢሮ ነው ይቆጣጠራሉ። እጃቸው እንቅስቃሴ ሲያቆም ያውቃሉ። እንደ ሱፐርቫይዘር ነው የሚመጣው። ድንገት ነው የሚመጣው። ተናግሮ አይመጣም እያለን ነው ያለው መጽሐፍ ቅዱስ። ስለዚህ ምን በሉ ነው? ተዘጋጁ። ክብር ለስሙ ይሁን። ተዘጋጁ። ዝግጅት፣ በቅድስና ዝግጅት ያስፈልጋል። በጸሎት ዝግጅት ያስፈልጋል። የእግዚአብሔር መንግስት እንድንጠባበቅ ነው። መጽሐፍ ቅዱስ እንዲህ ይላል በሁለተኛ ጴጥሮስ ምዕራፍ 3 ቁጥር 13 እስከ 14 ነገር ግን ጽድቅ የሚኖርባትን አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠባበቃለን። ስለዚህ ወዳጆች ሆይ ይህን እየጠበቃችሁ ያለ ነውርና ያለ ነቀፋ ሆናችሁ በሰላም በእርሱ እንድትገኙ ትጉ ይላል። ያለ ነውርና ያለ ነቀፋ ሆናችሁ በቅድስና ሆናችሁ። ድካም አለ፣ ይኖራል። ሁሉም ሰው ላይ ይኖራል። ሰዎች ነን ሁላችን ላይ። ግን እርግጠኛ ሆኜ ልንገራችሁ ላይፍ ስታይላችን የኃጢአት ከሆነ በጣም ዴንጀር ላይ ነው፣ አደጋ ላይ ነን። የትኛውም አይነት ነገር ሁኔታ ላይ ብንሆን ይህን በግልጽ ነው የምነግራችሁ።
በድብቅ ኃጢአት የሚለማመድ ሰው አለ፣ አልተዘጋጀም። ማስተካከል አለብን። በቃ ይሄ እውነት ነው። ደሙ አለ። የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል። ከኃጢአት ተናዘን በደሙ ነጽተን ራሳችንን አዘጋጅተን እንጠብቀው። ጌታ ይመጣል። ጌታ ይረዳናል። እንደዚህ ከሆነ እርዳኝ ካልነው ይረዳናል። አቅም ይሰጠናል። ጉልበት ይሆናል። ነገራችንን አስተካክለን ተዘጋጅተን እንጠብቀው። ሶስተኛ የተዘጋጁ ሰዎች ለጌታ ታማኝ የሆኑ ሰዎች ናቸው። ቁጥር 43 እስከ 44 ባለው ክፍል እንዲህ ይላል። ጌታው መጥቶ እንዲህ ሲያደርግ የሚያገኛቸው ባሪያዎች ብፁዕ ነው። እውነት እላችኋለሁ ባለው ሁሉ ላይ ይሾማል። ያ ባሪያ ግን ጌታዬ እስኪመጣ ይዘገያል ብሎ በልቡ ቢያስብ ሎሌዎችንና ገረዶችንም ይመታ ይበላም ይጠጣም ይሰክርም ዘንድ ቢጀምር የዛ ባሪያ ጌታ ባልጠበቃት ቀን ባላወቃትም ሰዓት ይመጣል ይላል። የተሰጠውን አደራ በቤት ውስጥ ጌታው የሾመው ሰው የተሰጠውን አደራ በታማኝነት ሲወጣ የሚያገኘው ሰው እሱ ብፁዕ ነው የሚለው። ታማኝ የሆነ ሰው እሱ ብፁዕ ሰው ነው ብሎ ነው የሚነግረን መጽሐፍ ቅዱስ። ምን ያህል ታማኞች ናቸው? መጽሐፍ ቅዱስ ስለ ታማኝነታቸው የመሰከረላቸውን ሰዎች እናገኛለን። ሐዋርያው ጳውሎስ ስለ ቲኪቆስና ስለ ኤጳፍራስ ሲመሰክርላቸው ታማኝ የክርስቶስ ባሪያዎች ብሏቸዋል። በኤፌሶን ምዕራፍ 6:21 እና ቆላስይስ ምዕራፍ 1:7 ላይ ሙሴ ታማኝ እግዚአብሔር ባሪያ በቤቱ የታመነ እንደሆነ ይመሰክርለታል። ዕብራውያን ምዕራፍ 3 ቁጥር 2 ላይ ታማኝ የተባሉ የእግዚአብሔር ባሪያዎች ጌታ ታማኞችን ይወዳል። በኤርምያስ ምዕራፍ 35 ላይ ሄዳችሁ ብታነቡ እንደዚሁ ታማኝ ሰዎችን ታገኛላችሁ። ሬካባውያን የሚባሉ የሬካብ ልጆች ታማኞች፣ አባታቸው የነገራቸውን ነገር ሲጠብቁ ይኖሩ። የወይን ጠጅ አትጠጡ፣ ቤት አትስሩ፣ ተዘጋጅታችሁ ኑሩ፣ በዚህ ምድር ላይ እንዲና እንዲያ ይሁንላችሁ ብሎ ያላቸውን ጠብቀው ኖረዋል። እና እግዚአብሔር አንድ ቀን እስራኤል ላይ ምስክር መጥራት ፈለገ። ምስክር የሚሆኑ ሰዎች በእስራኤል ላይ ፈለገና እነዚህን ሰዎች አገኘ። ስለዚህ ኤርምያስን እንደዚህ አለው፣ እነኚህን የሬካብን ልጆች ጥራቸው አለው። ጠራቸው እና አንድ ክፍል አስገባቸውና የወይን ጠጅ ያቀርብላቸው ስጣቸዋል። እንደተባለው ኤርምያስ አደረገ፣ አቀረበላቸው እና አንጠጣም አለው። ለምንድን ነው የማትጠጡት? አይ አባታችን በቃ እንደዚሁ አትጠጡ፣ ቤትም አትስሩ ብሎን ነበረ እና በድንኳን ነው የምኖረው፣ የወይን ጠጅ ጠጥተን አናውቅም፣ እንደዚህ በቃ አባታችንን ቃል እስከ ዛሬ ጠብቀናል ብለው አሉት። እግዚአብሔር ያኔ እንደዚህ አለ፣ የአባታቸው የሬካብ ቃል ተጠብቋል፣ በታማኝነት ኖረዋል። እስራኤል ግን የኔን ቃል አልጠበቀም አለ። ለተሰጣችሁ አደራ ታማኞች ናችሁ። ለተሰጣችሁ ጸጋ ታማኞች ናችሁ። ለተጠራችሁበት ነገር ታማኞች ናችሁ። ታማኞች ካልሆን ታማኝ ሆነን እንጠብቀው። ጌታ ይረዳናል። ክብር ለስሙ ይሁን። ጌታ ይመጣል። ሃሌሉያ! ክብር ለስሙ ይሁን። በጣም የሚገርመው የጌታ መምጣት ብዙ ሰዎችን ያስፈራል ወይም ያስደነግጣል። ይሄ ሊያስደነግጠን አይገባም። እኛን የጌታ መምጣት ለኛ ደስታችን ነው። ይምጣ። ክብር ለስሙ ይሁን። ሃሌሉያ! ማራናታ! ይምጣ ጌታ። ደስታችን ነው። የምንጠብቀው ተስፋችን እሱ ነው። ጌታ ይምጣ። አልጨረስኩም። የሚቀጥለው ጊዜ በሌላ ጊዜ ደግሞ ቀጥላለሁ ይህንን ትምህርት ሁለተኛውን ክፍል። ዛሬ ግን እዚህ ላይ አቆማለሁ።